መሶብ ረግጠን አሽቀንጥረን ጥለን አይደል እንዴ የምንነሳው? ቤታችን ይመስክር ወገኖች። ሰው ሲስተካከል የሰው የሆነው ነገር ይስተካከላል። ሰው ሲስተካከል ተቋማት ይስተካከላል። ሰው ሲስተካከል ሀገር ትስተካከላለች። ሰው ሲስተካከል ማህበረሰብ ይስተካከላል። አንድ ሰው ስብሐት የሌለበት አቡነ ዘበሰማያት ቀልድ ነው። ወንጌል እኮ በእውነት ይጠራርበናል እኮ ያስተካክለናል እኮ። ጥሩ ኢየሱስ ክርስቶስ ወደ ተራራው የወጣ መማር ያለበት ተማሪው ታች የሆነበት ምክንያት ሶስት ምክንያቶች። አንደኛ የቆምንበት መድረክ አይደለም፣ የቆምንበት አውደ ህዝብን አይቶ ከዚያ በኋላ ወደ ተራራ ወጥቶ ከዚያ በኋላ አፉን ከፍቶ ከዚያ በኋላ ማስተማር ጀመረ የሚሉ ነገሮች ዛሬ ላይ ያለውን የአውደ ምሕረት አሰላለፊ የመማር ፍላጎት ህዝቡ ይኑረው እንጂ አስተማሪው ይመጣል። ጸወን ሚዲያ አምባ መጠጊያ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተራራው ስብከት በሚል ርዕስ እንማራለን። ከሁሉ አስቀድሞ መዋል ማደር አይደለም መቆየት መታደል ስለሆነ ይህን የተለየ እድል ሊሰጠን ፈቃዱ ሆኖ የሰጠን መድኃኔዓለም ነውና ባይሆን ሰላምታ ባቀርብ መልካም ነው። ክቡር አባታችን መላከ ሕይወት የኔታ ቀጸላ ነው የደብሩ አስተዳዳሪ፣ ክቡር መላከ ስብሐት ክንፉ በቀለ፣ ክቡር ወሃቤ ሰላም ብርሃን ሞላ፣ ክቡር ቀሲስ በቃሉ የደብረ ምሕረት ቅዱስ ሚካኤል ዋና ጸሐፊ፣ የባህር ዳር ወረዳ ቤተ ክህነት የሰንበት ትምህርት ቤቶች መምሪያ ኃላፊ ሊቀ ኅሩያን ለይኩን፣ መጋቢ ሐዲስ የኔታ ዘላለም አንሙት፣ መምህር አዝመራው፣ የኔታ እስራኤል፣ የኔታ ጥበቡ። እንግዲህ ጠቅለል ባለ መንገድ በአውደ ምሕረት ያላችሁ አባቶቼ በረከታችሁ ይድረሰኝ። የተከበራችሁ ምዕመናን ምዕመናት ሁላችሁም እንኳን ደህና መጣችሁ። እንደምን ቆያችሁ? እንደምን አመሻችሁ? የተራራው ስብከት በሚል ርዕስ እንማራለን። ዛሬ የምንማርበት የወንጌል ክፍል በማቴዎስ ወንጌል 5ኛው ምዕራፍ ላይ የተጻፈ ነው። በዚህ ወንጌል ክፍል ውስጥ የምናያቸው መድኃኒታችን ኢየሱስ ክርስቶስ ተራራ ላይ ተቀምጦ ያስተማራቸው ናቸው። ይህን የወንጌል ክፍል ሁለት ርዕስ ይሰጡታል። አንደኛው የተራራው ስብከት ነው፣ ሁለተኛው አንቀጸ ብፁዓን የሚል ነው። ሁለቱም ርዕሶች አንድ መልእክት ነው ያላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተምር ከነበረባቸው መገለጫዎች መካከል በደረቃማው በየብሳማው አካባቢ ሲሆን ተራራ ላይ ሆኖ ከአንድ ስፍራ ወደ ሌላኛው ወንጌል ሊዳረስ ወዳለበት ወደ ተፈቀደለት አካባቢ ሲሻገር፣ ባህር ላይ ከሆነ ደግሞ መርከቡ ጫፍ ህዝቡ እሱን ሊያይ የሚችልበት ሁኔታ ተመቻችቶ መርከብ ውስጥ ሆኖ ያስተምር ነበር። ይሄ በጋራ ሲሆን ነው። ከዚያ ባሻገር ሲያልፍ ያስተምራል፣ ሲያልፍ ይመራል፣ ሲያልፍ ይጠራል፣ ሲያልፍ አልጋን ተሸክመ ሂድ፣ ሲያልፍ ማየት ከፈለክ እይ፣ ሲያልፍ የሰው ነገር ከሐሩረ ፀሐይ በላይ ሆኖባት ብቻዋን ትንገላታ የነበረችዋን ምስኪን ሴት ሳይቀር ቀረብ ብሎ ውሃ ጠጭኝ እያለ ሲያስፈልግ ብዙ ሲያስፈልግ አንድ ሰው ያስተምርም ነበር። የማስተማሩ መገለጫዎች ናቸው።
አሁን የተነሳንበት የወንጌል ክፍል ግን የተራራው ስብከት ተብሎ ተመዝግቧል። ሲጀምር እንዲህ ነው የሚለው ምዕራፍ 5 ተራ ቁጥር 1 ላይ ሕዝቡን አይቶ ወደ ተራራ ወጣ ብሎ ይጀምራል። ተመልከቱ፣ ሕዝቡን አይቶ ነው። ሕዝቡ አይቶት አይደለም የሚለው ሕዝቡን አይቶ የሕዝቡን የመማር ፍላጎት አይቶ ሕዝቡ መማር እንዳለበት አውቆ ሳያውቅ ቀርቶ የሚያውቅበት ጊዜ ባይኖርም የተሰበሰበው ሕዝብ ሊማር እንዳለው ስለተረዳ የሕዝቡን መሰብሰብ ሲያይ ወደ ተራራ ወጣ። የመማር ፍላጎት ሕዝቡ ይኑረው እንጂ አስተማሪው ይመጣል። የመማር ፍላጎት ባለው ማህበረሰብ መካከል መምህር ጠፍቶ አያውቅም። ለመማር መሰብሰብ ብቻውን በቂ ነው። አስተማሪው ከቆሙ እጽዋት መካከል አንዱ ተነስቶስ ቢያስተምር ማንከልካይ ያለው? ዘማሪው ቢቀር ድንጋዩ ተነስቶ እንዲዘምር የሚታዘዝ አይደለም ወይ? ሰባኪውም በተመሳሳይ ቅዳሴው ይታጎላል ብለን ከተጨነቅ መላእክት መጥተው ቀድሰውትስ ቢሄዱ? ብቻ መሰብሰብ የተማሪው ድርሻ ነው። የተሰበሰበው ሕዝብ የመማር ፍላጎት ክርስቶስን ወደ ተራራ ወጣው። ወደ ተራራ ወጥቶም ዝም እንዳይል አስገደደው። ከሰተ አፉሁ ወመሃሮሙ እንዘይብል እያለ ይቀጥላል። የመማር ፍላጎት መገለጫ የሆነው የሕዝቡ መሰብሰብ እንዲሁም ደግሞ የመስማትም ስሜት እንዳላቸው በምልክት ስላየ እንደ አምላክነቱ ቢያውቅም እንደ አንድ መምህር ደግሞ የተሰበሰበ ሕዝብ ሊማር ካልሆነ በስተቀር በመማሪያው አካባቢ መሰብሰብ አይችልም። አሃ ሊማር ነው የመጣ ብሎ ወደ ተራራ ወጣ። የመጀመሪያውን በአግባቡ እናያዘው። ሕዝቡን አይቶ የሚለው መድኃኔዓለም ማየት የሥራ መጀመሪያው ነው። ሳናየው ማየት የምናይበት ዓይን ባይኖረን እንኳን እሱ ያያል። ሊሰራ ያሰበውን ሊሰራልን የሚችለው እንዲሰራልን ያለንን ፍላጎት መሰረት አድርጎ ነው። ሊያስተምር ከፈለገ የመማር ፍላጎት ያለን ስለመሆናችን መጀመሪያ ተረድቶ ነው። በግድ አያስተምርም፣ በግድም አይምርም። በመሬት ትምህርት በሰማይ ምሕረት ካሻች ነፍሳችን ያደርግላታል። የፍላጎት ውጤት ነው ጽድቅ። መማርም መጽደቅም መፈወስም የፍላጎት ውጤቶች ናቸው። አብዛኞቹ የነፍሳችን ጉዳዮች የሕይወታችንም ጉዳዮች የፍላጎታችን ግብረ መልሶች ናቸው። መዳን ትፈልጋለህ የተባለ ሰው አዎ ስላለ ተፈወሰ። መማር ትፈልጋለህ የተባለ ማህበረሰብ አዎ መማር እፈልጋለሁ ብሎ ስለተሰበሰበ የሚያስተምረው መጥቶ ተራራ ላይ ተገለጠ በክብር። ፍላጎታችን ይወስነዋል። ኦርቶዶክሳውያን መጽደቅ እንፈልጋለን ከሆነ ከልብ ያለን ፍላጎት እንጸድቃለን፣ አትጠራጠሩ። እስኪ ልጠይቃችሁ ወገኖቼ፣ መጽደቅ ትፈልጋላችሁ? በቃ አትፈልጉም። ምን ተውት፣ መናገር አልቻላችሁም። መጽደቅ ትፈልጋላችሁ? ቆይ ልጆችን አላልኩም። በጣም ሽማግሌዎች ሁሉ ተናገሩ። ሽማግሌዎች ሁሉ ታላላቆች ሁሉ ተናገሩ። መጽደቅ ትፈልጋላችሁ? አሁን ትጸድቃላችሁ። ቀደም ሲል እግዚአብሔር አወጣችሁ፣ ከስራችሁ ነበር። ፍላጎትን መሰረት አድርጎ ነው የሚምርም የሚያስተምርም። በደነዘዘና በደበዘዘ ስሜት ውስጥ እግዚአብሔር መግባት ሁሉ ማይፈልግ ይመስለኛል። መዳን ትፈልጋለህ የተባለ ጊዜ መጻጉዕ ሲናገር ቅጽበት አልጨረሰበትም። አዎ ሲል አልጋውን ተሸክሞ ሊሄድ የሚችልበት ኃይል የተሰጠው ከጥያቄው ፈጣን ግብረ መልስ የተነሳ ነው። ከፍላጎታችን የተነሳ የሚሆን ነው መልካም ነገር ሁሉ። የትውልዱን የመማር ፍላጎት ያየ ጌታ መማርማ ከፈለጋችሁ አለሁላችሁ መምራችሁ ብሎ ተራራው ላይ ወጣ። ይሄ ሕዝብን አይቶ
ከዚያ በኋላ ወደ ተራራ ወጥቶ ከዚያ በኋላ አፉን ከፍቶ ከዚያ በኋላ ማስተማር ጀመረ የሚሉ ነገሮች ዛሬ ላይ ያለውን የአውደ ምሕረት አሰላለፍ ይገልጻል። የምዕመኑን የተማሪውን የትምህርቱንም ማሰላለፍ የሚገልጽ መገለጥ ነው። ኦርቶዶክሳውያን መድኃኔዓለም አውደ ምሕረቱን ያዘው። አዎ የእርሱ አውደ ምሕረት ተራራው ነው። ያ ተራራ ዛሬ በአዲስ ኪዳን ቤተ ክርስቲያን ምዕራባዊ አቅጣጫ የሚገነባው ነው። ይሄ ዛሬ የቆምንበት እርሱ እንዲህ ይሁን ያለው ነው። ያን ተራራ ቤተ ክርስቲያን ዛሬም ትሰራለች። በቅርብ በሕይወት ከኛ የተለዩት አራት አይናው ሊቅ የኔታ ይባቤ በቅርብ የአራቱ ጉባኤ ቤት ተመርቆ ሲከፈት ራሳቸው አስቆፍረው ልጆቻቸውን ይዘው ደብረ ዘይት የሚባል ተራራ ሰርተዋል። ትርጓሜው የሚሰጠው ደብረ ዘይት የሚባለው ተራራ ላይ መምህሩ ቁጭ ብሎ እንደዚህ አድርገው ዲዛይን ሰርተው አየዋቸው። ወንጌልን በተግባር ሩቅ የራቀውን አቅርበው በሚያሳይ መንገድ ተራራ ሰርተዋል። ተራራው ላይ መምህሩ ይሆናል፣ ደቀ መዛሙርቱ በዙሪያ ገባው ይሆናል። አዎ ይሄ የተፈጠረው ይሄ የመጣው ከሰዎች ፍልስፍና ከመሸታ ቤት ከጭፈራ ቤትም አይደለም። ስሙም ስቴጅ አይደለም፣ ስሙም መድረክ አይደለም፣ አውደ ምሕረት ነው ስሙ። እኛም ለምዶብን ሰሚውም ለምዶበት በመናገርም በመስማትም ደረጃ ያለው መድረክ ማለት አይባልም። የቆምንበት መድረክ አይደለም፣ የቆምንበት አውደ ምሕረት ነው ወገኖች። አውደ ምሕረት በሉልኝ እስኪ። የምሕረት አደባባይ ማለትም አይደል? መድረክ ማለት ምን ማለት ነው? ተርጉሙልኛ። ቋንቋውስ የምንድን ነው? ትርጉሙስ ምንድን ነው? ማን ነው የተናገረው? ማን ተናገሩ ብሎ ነው እየተናገርን ያለው? መድረክ ላይ ቁመን አናውቅም፣ አውደ ምሕረት ላይ ቁመን እናውቃለን። ምሕረት እንዲደረግልን የምንቆምበት አውደ ምሕረት ክርስቶስ ወጦ ሊያስተምር የተቀመጠበት ነው። አማናዊው አውደ ምሕረት ይሄ ነው። አውደ ምሕረት የተሰራው በአውደ ምሕረት ላይ ሆኖ ማስተማርም የተፈቀደው በኢየሱስ ክርስቶስ ጊዜ ብቻ ሳይሆን በራሱ በኢየሱስ ክርስቶስ ወደ ተራራ ወጣ። እኛም ዛሬ ማይክራፎን ጨብጠን ወደ ተራራው እንወጣለን። ህዝቡ ሰብሰብ ይላል። እንዴት ተራራ ላይ ወጣ ይሉታል ሊቃውንት። 1 2 3 አመክንዮዎች ይቀመጣሉ። ኢየሱስ ክርስቶስ ወደ ተራራው የወጣ መማር ያለበት ተማሪው ታች የሆነበት ምክንያት 3 ምክንያቶች። አንደኛ የሚያስተምረው ፈጣሪ ፍጥረታት መድኃኔዓለም ነውና የፈጣሪን የራሱን ክብር መግለጥ እንዲቻል። ሁለተኛ የሚያስተምረው ወንጌለ ክርስቶስ የራሱ ቃል የራሱ ወንጌል ነውና ስለ አስተማሪውም ስለ ትምህርቱም ክብር እንዲሁም ደግሞ የሚነገረውም ሰሚው ላይ አድማጩ ላይ በቀላሉና በጥራትና በፍጥነት እንዲደርስ ሰሚውና ተሰሚው የሚሰማውን ድምፅ በልክ መፍሰስ እንዲችል ስርዓተ ትምህርቱን ጤናማ ለማድረግ ይጠቅማል። የመምህሩ ከላይ መሆን መምህሩንም ትምህርቱንም የስርዓተ ትምህርቱንም ፍሰት ጤናማ ሊያደርግ የሚችል አቀማመጥ ነበር። መድኃኔዓለም ቦታ መርጦ ተቀምጦ አሳየንና ለኛ የመረጠውን ቦታ አስረክቦናል። በፈቃዱ በቸርነቱ አውደ ምሕረት ይባላል። እናንተ እዚህ ላይ ቁሙ፣ የሚማረው በዚህ ይቁም፣ እንደዚህ ይሁን ብሎ ስራ ተሰራለን። እርሱ ያለንን ይዘን እኛም እናገለግላለን። የተራራው ስብከት ጅማሬ በዚህ መንገድ ነው። ህዝቡን አይቶ ይመጣልና ከተሰበሰበ ህዝብ መካከል ቁሞ የአንደበቱ ቅልጥፍና የቃላቱ ጥፍጥና የሰውን ልብ አንድ አድርጎ መያዝ ይችል ስለነበረ ዛሬም ስለሚችል የእግዚአብሔር ቃል ሕያው ነው ይሰራል ይለዋል። የትላንትም የዛሬም የነገም ቃሉ አንድ ነው። ያ ሰብሳቢ ቃሉ፣ ያ ጠሪ ቃሉ፣ ያ ፈዋሽ ቃሉ፣ ያ የፍቅር ቃል፣ ያ ኑ ብሎ የሚጠራ አይቴ ሃሎከ አዳም ያለ በገነት ኋላም በተራራው አፉን ከፍቶ መናገር የጀመረው ቃሉ ይሰበስበናል። ዛሬም ቃሉ በእኛ ህይወት ውስጥ ይሰራል ወገኖቼ።
ይሄው ነው የተራራው ስብከት መቅድም የሚመስለው። እንደዚህ አይነት ቅርጽ ካስያዘ በኋላ ኢየሱስ ክርስቶስ ትምህርቱን ቀጠለ። ሲያስተምር በቅደም ተከተል ካስቀመጣቸው ውስጥ የመጀመሪያውን እናያለን። እንደ ጊዜ ግብሩ 2 3 4ኛውን እያየን ምን ሄድ ይሆናል። የመጀመሪያውን ለማየት እንሞክርና እንደ ጊዜ ግብሩ ብያቸዋለሁ። ይግለጽልን መድኃኔዓለም። ሁልጊዜም ስለው ጥሩ ስለሆነ ስለጠቀመኝ እናንተም ጠቅሟችሁ ስላገኘው አንገታችሁን ቀና አድርጉት በትህትና። ምንድነው አንገት ቀና አድርጉ አንገት እንደዚህ የምትል ብዙ ጊዜ ካላችሁኝ ወንጌሉን እንድትይዙት ነው። ቀና በሉ፣ አንገታችሁን ቀና አድርጉት። ባይሆን አንገትህን ድፋ ማለት ነው እንጂ ቀና አድርግ ማለት ጥሩ እኮ ነው። በእውነት ቀና አድርጉት እንደዚህ በደንብ። የስፖርት መምህር አይደለሁም በእውነቱ። ምን ተጎዳችሁ? እስኪ አሁን ምንድነው የተጎዳችሁት? እስኪ ንገሩ። እስኪ አሁን ተስተካክላችሁ ቁሙ። የወንጌሉን የማዕዱን የእንጀራውን ማስቀመጫ መሶብ አስተካክላ ያስቀምጥ ማለት ነው። ወንጌሉ የሚቀመጠው አይምሯችን ላይ ነው፣ ሆዳችን ላይ አይደለም። ልባችን ላይ ነው፣ አይምሯችን ላይ ነው። ተስተካክሎ መቀመጥ መቻል አለበት። ያፈሳል፣ ይደፋል። ያም ባይሆን ሳይዝ ነው እያንዳለጠ የሚጥለው። አይምሯችን መስተካከል አለበት። አይነ ልቡናችንን መድኃኔዓለም ያበራልን። የተራራው ስብከት በዚህ መቅድም ተነስቶ የመጀመሪያው ብፁዓን የዋሃን በመንፈስ የሚል ብፁዓን በሉልኝ እስኪ በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ ጀመረ። ይሄ እነዚህ ቃላት በተለይ በወንጌል ውስጥ ስንማር የማቴዎስ ወንጌል ምዕራፍ 5 የማቴዎስ ወንጌል ምዕራፍ 23 እና እነዚህ በተለይ እነዚህ ምዕራፎች የሚከብዱ ነገሮች አሏቸው። ደግሞ ውሎ አድሮ ሄዶ መጥቶ ያልተማረ ሰው ከሰማቸው ስድብ ሁሉ የሚመስል ነገር አላቸው። የማቴዎስ ወንጌል ምዕራፍ 23 ዘለፋ ካህናት የሚባለው ይሄ አገልጋዩን የአገልግሎቱን ዘርፍ እንደው ልኩን ያሳየበት ወንጌል በእውነቱ እኛ አሁን ከተነገረ በኋላ ቦታ ሰጠን አስቀምጠነዋል። ህዳር 21 ቀን መከረኛው ክብረ በዓል ነው። ያን ቀን በግዕዝ ወይም በአማርኛ ነበብ አድርገን አልፈነው ሰምተነው እንኳን አይደለም አልፈነው እንሄዳለን። ወዮላችሁ ወዮላችሁ እንደዚህ አትሁኑ እንደዚህ ሆኖ የሚል ነው። ይሄኛው የወንጌል ክፍል ደግሞ እንዲህ ከሆነ እንዲህ ይሆናል እያለ በተሰበሰበው ልክ ሰው ልክ እንደ ልብስ ሰፋለት። እንደሚለበሱ ልብሶች በየደረጃው የተሰበሰበው ሰው ትዕቢተኛ ነበር አብዛኛው። ምን ይሄ የማርያም ልጅ አይደለ? አንዳንዶቹም የዮሴፍ ልጅ ይሉታል። አብሮ ነው እኛ ልጆች ጋር ሲጫወት ያደገ አፈር እየፈጨ ውሃ እየተራጨ ማን ነውና እሱ መምህር ነኝ ብሏል እስኪ ብሎ የመጣማል እስኪ እንስማው ብሎ በረጃጅም ጺማቸው ሊነኩት የሚፈልጉ ትዕቢተኞች የተሰበሰቡም ነበሩ። እስኪ መልኩ ያምራል ጥሩ ነው ደግሞ አምላክ ነኝ ይላል አለፍ አለፍ ብሎ አስተምራለሁም ይላል እፈውሳለሁም ይላል የተራቡትንም ሲያበላ ታይቷል ይባላል ብለው ዘንጋቸውን እየነቀነቁ የመጡ ትዕቢተኞችም ነበሩ። አዎ ተኮናንበው የመጡ ለመማር ያልመጡ ፍጹም ትዕቢተኞች ነበሩ። ብፁዓን ነዳያን በመንፈስ አለ ጌታ። የውስጥ አዋቂ ጌታ ፈጥሮ የሚገዛ አምላክ ለትዕቢተኞች ማረቂያ ማስተካከያ ለተዛነፈ ሐሳቢያቸው መቃናት የሚጠቅም ቃል መናገር ጀመረ። መድኃኔዓለም ያልተስተካከለውን ለማቅናት የተናገረው ቃል መዶሻ ነው፣ ወጌሻ ነው። ያስተካክላል። ያበጠውን ማድቀቂያ መዶሻ፣ የተወላገደውን ማቃኛ ወጌሻ ነው። ቃሉ በዚህ ልክ ነው የሚሰራው። ያበጠውን እያፈረጠ የተጣመመውን እየጠገነ። ብፁዓን ነዳያን በመንፈስ ድሆች የሆኑ ብፁዓን ናቸው። ምን ማለት ነው? ዕውቀት እያላቸው ዕውቀት እኮ የመድኃኔዓለም እንጂ የኛ አይደለም ብለው የሚያምኑ ብፁዓን ናቸው። ከትዕቢት ነፃ የሆኑ በአዋቂነታቸው የማይኩራሩ የመኮፈስ ስሜት የሌላቸው የሆነው ሁሉ የሆነው ከመድኃኔዓለም ቸርነት የተነሳ ነው የሚሉ እነርሱ ብፁዓን ናቸው እያለ ማስተማር ጀመረ። ምን ማለት ነው? ሊሰድበን የፈለገው ይሄው አላልንም ብለናል እኮ ስንመጣ ማጎረም ነው የሚጀምረው። ይኸውላችሁ ወገኖቼ
ልካችን ሲነገረን በማጉረምረማችን ምክንያት የተቀማነው ስንት በረከት አለ መሰላችሁ። ቤተ ክርስቲያን በተለይ ስንመጣ እዚህ የመጣችሁትም ሌላ ጊዜ የሚመጡትም ዛሬ ያልመጡት ስንመጣ መሆን ካለባቸው ልንሆናቸው ከሚገቡ ሁነቶች መካከል የመጀመሪያው የባዶነት ስሜት ነው። የወይን ጠጅ የሚጣልበት ጋን ባዶ መሆን አለበት። ምንም የሌለው የታጠበ የተወለወለ ጋን ወይን ጠጅ ይጠመቅበታል፣ ጠላ መጠጥ ይጠመቅበታል፣ ሌላም መጠጦች ይዘጋጁበታል። በጠርሙስ የሚታሸጉ መጠጦች የጠርሙሱ ጤናማነት መጀመሪያ ተስተካክሎ ንጽህናውን የጠበቀ ከሆነ ነው መጠጥ የሚታሸግበት። የለስላሳ ጠርሙሶች ጤና መጀመሪያ እየተፈተሸ ነው። ወደ ቤተ ክርስቲያን ስንመጣ ያለን የአእምሮ መስተካከል የሚጀምረው በዚህ ልክ ነው። የመሸከም አቅም አለው። የመሸከም አቅም እንዲኖረው ቅድም ቀና በሉና አእምሮአችሁን አስተካክላችሁ አስቀምጡ እንዳልኩት ማለት ነው። ዕውቀት ያላችሁ ሰዎች ከናንተ መካከል ዕውቀት አለን ብላችሁ የምታስቡ ሰዎች ዕውቀቱ የናንተ እንዳልሆነ ካሰባችሁ ብፁዓን ናችሁ። ብፁዕ መባል ትፈልጋላችሁ ብትባሉ መልሱ አዎ ነው። ጠይቃችኋለሁ እናንተን ወገኖቼ፣ ብፁዕ መባል ትፈልጋላችሁ? ንገሩኛ። እኔ እፈልጋለሁ። ትፈልጋላችሁ? በጣም ጥሩ። ዕውቀት አላችሁ የላችሁ? ዕውቀት አላችሁ ልጆች? እግዚኦ ይኸውልህ እዚህ ሲጀምር ብፁዕ አትሆኑ ከስራችኋል ማለት ነው። ዕውቀት አለህ እያልኩት፣ አዎ ምን ዕውቀት አለህ? እስኪ ንገረኝ እኮ ምንድነው ዕውቀትህ? ስንተኛ ክፍል ነህ አቢ? 5ኛ ክፍል። ጥሩ ነው። ዕውቀቱ ይችናት በቃ። ይግለጽልህ። ሌላ 5ኛ ክፍል ጨምር እንመርቀው። እንደዚህ እኮ ነው። እቺ ዕውቀት ሆና ነው እንግዲህ በአደባባይ አዎ ማለት ልካችን አሳየና ወንጌል እኮ በእውነት ይጠራርበናል እኮ ያስተካክለናል እኮ ጥሩ አድርጎ ነው የሚያስቀምጠው። በቃ በልካችን ምን የተሰፋንበት አስተማማኙ ጥበብ ወንጌል ነው። ዕውቀት አለን የምትሉ ሰዎች፣ ብፁዕ መባልም የምትፈልጉ ሰዎች ብፁዕ ለመባል መጀመሪያ ዕውቀት ቢኖራችሁ እንኳን ዕውቀቱ የመድኃኔዓለም ነው በሉ የሚለው ነው የመጀመሪያው የተራራው ስብከት። በዕውቀት ምክንያት ዲያብሎስ ወገኖቼ፣ ዲያብሎስ እኮ ሊቅ ነው። ይሄን ታውቃላችሁ? ዲያብሎስ ሊቀ ሊቃውንትም አይደል? ደስ የሚለው አይጸድቅም። እንዴት አትሉኝም? ሃይማኖት የለውማ፣ ትዕቢተኛ ነዋ። አዋቂ ነኝ ብቻ አይደለም ያለው ዲያብሎስ፣ ፈጣሪ ነኝም አለ እኮ። የድንቁርናችን ጥግ ከፍ እያለ ጣራ እየነካ ሲሄድ ዕውቀት ከኔ በላይ ከማለት ባሻገር ፈጣሪስ ቢሆን ማን አለ ወደ ማለት እናድጋለን። ናቡከደነጾር ትዝ አይላችሁን? ከላይ ከከፍተኛ ፎቅ ላይ ስለነበረ እታች የሚርመሰመሰውን ማህበረሰብ አይቶ እኔ እኮ የዚህ ሁሉ ገዢ ብቻ ሳይሆን ፈጣሪም ነኝ ብሎ ትዕቢተኛ በመሆኑ በእሪያ መንጋ መካከል ሲርመሰመስ ታይቷል። ከልክ በላይ ከተሰጠነው በላይ ያለን ግነት ስቦ የሚያመጣን አውሬ ወደ መሆን ነው የተሰጠነው። ከፍታ ከእግዚአብሔር ቸርነት የተነሳ እንደሆነ የማይገባን ከሆነ ልናድር የምንችለው አውሬዎች ጋር ይሆናል። በድልዳላ ሜዳ በለመለመ ሳር ላይ የተሰማሩ የምንባለኛ ካላወቅንበት መኖሪያ ማደሪያችን ሌላ ያውቃል። ዕውቀት ተኮር ትዕቢት፣ ዕውቀትን መሰረት ያደረገ ትዕቢት ያለባቸው ሰዎች ብፁዕ አይባሉም። ስለዚህ እኔ ዕውቀት ሊቀ ሊቃውንት ብባል፣ መጋቤ ሐዲስ ብባል፣ ሊቀ መዘምራን ብባል፣ አባ እገሌ ብባል፣ ሊቀ ጳጳስ ብባል፣ ፓትርያርክ ብባል ከፕትርክና እስከ አጻዊ ሆህትነት ያለው ማዕረግ ለኔ ከእግዚአብሔር ቸርነት የተነሳ እንጂ ብሎ ማሰብ መቻል ብፁዕነት ነው ወገኖች። አሉ አንዳንድ በተግባር ይሄን የተረጎሙት። የኔታ ይሄ ማለት ምን ማለት ነው ይንገሩን እስኪ ስንላቸው፣ እስኪ ቆይ አድሬ ሰው ጠይቄ ልንገራችሁ የሚሉን ሰዎች ይገጥማል። አንዳንድ የኔ ቢጤዎች ደግሞ ዛሬውኑ ለተጠየቅነው ጥያቄ መልስ ስላለን ብቻ ሳይሆን መመለስ አለብን ብለን ስለምናምን በትዕቢት የተወጠርን በመሆናችን ምክንያት
ዛሬውኑ አዋቂነታችን ካልገለጽን ያመናል። ስለዚህ የጌታ ትምህርት የመድኃኔዓለም ትምህርት የመጀመሪያው የአገልጋዩን ወገብ ተክለ ቁመና የሚፈትሽ ነበር። እንዴት አይነት ጥሩ ነገር መሰላችሁ! አንድ ጊዜ በባህር ላይ ኢየሱስ ክርስቶስ ወደ ሌላ ሀገር እየሄደ ነበር ለአገልግሎት። እየሄደ ሳለ ማዕበል ሞገድ ተነሳና መርከቧ ተናወጠች። የመርከቧ መናወጥ ምክንያት የአገልጋዮቹ ምንፍቅና ነበር፣ ጥርጣሬ፣ ያልተገባ ስሜት ነበር። ክርስቶስ ተነሳና እናንተ ለምን ትጠራጠራላችሁ ብሎ መጀመሪያ አገልጋዮችን ወገብ አገዳቸውን አላቸው። በእግዚአብሔር ቃል መጥረብ ማስተካከል ጀመረ። መጀመሪያ መስተካከል ያለበት እፊት ያለው ሰው ነው መስተካከል ያለበት። ሰው ሲስተካከል የሰው የሆነው ነገር ይስተካከላል። ሰው ሲስተካከል ተቋማት ይስተካከላል። ሰው ሲስተካከል ሀገር ትስተካከላለች። ሰው ሲስተካከል ማህበረሰብ ይስተካከላል። አንድ ሰው በማህበረሰቡ መካከል ኃላፊነት ያለው ያ ሰው ሲስተካከል መስተካከል ይጀምራል። በጥበበኞች የምትስተካከል ሀገር የለችም። በጥበበኞች ፍልስፍና የምትስተካከል ተቋም የለችም። በሰዎች የአእምሮ መቃናት ነው መስተካከል የሚችለው። የተጣመሙ አእምሮ ያላቸው ሰዎች ናቸው ጠማማውን ነገር እያመጡብን የሚገኙት። የሆነ ሆኖ ወገኖቼ መድኃኔዓለም ሰውን በልኩ ማስቀመጥ የቻለበት፣ በልኩ መስራት አፍርሶ መስራት የቻለበት። ወንጌል እኮ መዶሻ ነው የምንለው ለዚህ ነው። የሰዎችን አእምሮ አፍርሶ መስራት የሚቻልበት ያለ ቀዶ ሕክምና ባለበት ማከም የሚቻልበት አስተማማኝ መዳን ምንድነው? የሕክምና መሳሪያ ወንጌል። ስለዚህ የመጀመሪያው በመንፈስ ድሃ የሆኑ ሲል ዕውቀት እያላቸው ዕውቀት ቢኖረንም ያለን ዕውቀት መገኛው መድኃኔዓለም ነው ከመድኃኔዓለም ነው ብለው የሚያምኑ ሰዎች ብፁዓን ናቸው። ሁለተኛ በመንፈስ ድሃ የሆነ ብፁዕ እንደሚሆን ከተናገረበት ባለሀብትነት። ባለሀብት የሆናችሁ ሰዎች በሙሉ እጃችሁን አውጡ ብል ዘንድሮ እጁም ያወጣ የለም። ባለሀብት የሆነው የማያወጣ፣ በሌላ በኩል ባለሀብት ነኝ ማለትም ዋጋ እያስከፈለ ስለሆነ ዘንድሮ ድሃ መሆን ጥሩ ነው አሉ። ድሃ መሆን ይሻላል ተብሏል። እንደዚያ ሲባል ሰምቻለሁ። ቁም ነገሩ ግን በመንፈስ ድሃ መሆን ማለት ሀብት ያለው ሰው ሀብት አለኝ የሚለውን መካድ የለበትም። ጭልጥ ያለ ውሸት ውስጥ መግባት የለበትም። ሀብት ያለው ንብረት ያለው ሰው ሀብት አለህ? አዎ መልሱ። እናንተው መልሱልኝ ሳትዋሹ። መልሱንም ልንገራችሁና እናንተ ላስኮርጃችሁ። ሀብት አላችሁ? አዎ በሉ። አይ ግድ የለም አዎ በሉ። እኔ ሀብት ቆጠራ አልመጣ ቤታችሁ። ሀብት አላችሁ ሆይ? ሀብት የሌለው የለም። ይሄ ሀብት የምትሉት የባንክ አካውንት የተቀመጠው ብር፣ ይሄ ፎቁ፣ መኪናው፣ ይሄ እሱ እንዳይመስላል። ብዙ ሀብት አለ። ጉልበት ሀብት ነው። ሌሎቹም በዝርዝር አሉ። ሀብት በሚል የሚጠቀስ ዕውቀትም ሀብት ነው። የመጀመሪያው እርሱ ነው ነግሬያችኋለሁ። ሁለተኛው ግን ቁሳዊ ሀብት ያለው ሰው ባለው ገንዘብ ምክንያት ከመመጻደቅ ነፃ ሆኖ ያለኝ ገንዘብ እኮ እኔ ነኝ በላቤ በወዜ ደክሜ ጥሬ ግሬ ያመጣሁት፣ ማን ረዳኝ ማን ደገፈኝ እኔ ብቻ እንጂ የሚል ሰው እንዳይኖር፣ እንደዚያ የሚሉም ሰዎች ጉባኤው ላይ ስለነበሩ ሀብታችሁ የእናንተ አይደለም እኔ ነኝ የሰጠኋችሁ፣ ለማንኛውም ያላችሁ ሀብት ይኑራችሁ ፈቃዴ ነው፣ ያላችሁን ሀብት የሰጠኋችሁ ግን እኔ ነኝ፣ ባይሆን ሀብቱን የሰጠን መድኃኔዓለም ነው በሉ የሚለውን ትምህርት ካስተማረ በኋላ እንደዚህ የምትሉ ከሆነ ብፁዕ የሚል ማዕረግ ይሰጣችኋል። ባለሀብቶች ሆይ በዚህም ያላችሁ በሩቅ አገር ሆናችሁም ይህን ቃል የምትሰሙ ባለሀብቶች ሆይ፣ ባለሀብት ማለት በድሆች ላይ የተሾመ የድሆች አባት እንጂ በሰኔል ተገንዞ የሚወርድ አንድ ሰው አንድ አፈር ካፈር የተሰራ መቃብር የተለየ መቃብር የማያስፈልገው መሆን እንደሆነ መረዳት ያስፈልጋል።
ባለሀብትነት ከታወቀበት ጥሩ ነው። ማናለ እንደ አብርሃም ባለሀብት፣ ማናለ እንደ አብርሃም ጻድቅ። አዎ ቤት ለእንግዳ የሚለው የተወሰደ እኮ ከአብርሃም ቤት ነው። አብርሃም ቤት የሚበላ አለ፣ አብርሃም ቤት የሚጠጣ አለ። የሚበላና የሚጠጣው ብቻ ሳይሆን ሰዎችን ወደ አብርሃም ቤት የሚወስዳቸው ኑ ግቡ፣ ብሉልኝ፣ ጠጡልኝ፣ ቤት ለእንግዳ የሚለው መስተንግዶው ነው። ወደ አብርሃም ቤት እንግዶችን ይወስዳቸው ነበር። ወደ አብርሃም ቤት እንሂድ፣ የሚበላ የሚጠጣው ብቻ ሳይሆን የአብርሃም መስተንግዶ በቂ ነው የሚሉ። ለዚህ ነው የአገሬ ሰው ከፍትፍቱ ፊቱ የሚለው። ግብዣ ይጠራህና በር ላይ ቆሞ ጉድ እግዚኦ መጣ ተሰብስቦ እስከ ቤተሰቡ የሚል ማለት ነው። ሰርግ ያዘጋጁ ሰዎች፣ ግብዣ ያዘጋጁ ሰዎች አንዳንድ መጥሪያዎች ማየታችሁ ከሆነ ልጆችን አያካትትም የሚል መጥሪያም ታያለ። ቀድሞ መንገሩ ጥሩ ነው። ቀድሞ መንገሩ ጥሩ ሲመጣ አጎራረሳችን ሁሉ የሚያይ በጣም የስስት መንፈስ ያለበት ሰው ሁሉ እግዚኦ ተቀለለው የሚል። ዘንድሮ ደግሞ እንደ መቅኑን ሰው እየቆረጠ ነው ምግቡን እየያዘ ያለው እና ትሪው ላይ ሳህኑ ላይ ምግቡን ቆረስ አድርጎ ሲጨምር 1 2 3 ቁርጥ አለ አይደለም፣ 1 ቁርጥ አንስቶ 2 እግዚኦ የሚል ግን ግብዣ ያዘጋጀ ጠሪ በስስት የተዋጠ። ስስትን ከኛ ያርቅልን መድኃኔዓለም። የኛማ የትናንቱ ኢትዮጵያውያን የመሶቡ ወገብ እየተንቀጠቀጠ እስኪሰበር ድረስ ተርፎ ካልተመለሰ እንዴት ሆኖ ይሆናል? የትላንት ኢትዮጵያውያን ጠግበን ሳይሆን የምንወጣ ከቤታቸው ገብተን አትርፈን ነው። ጠግበን መውጣትማ ነውር ነው፣ አትርፈን መውጣትም ነውር ነበረ። ካላችሁኝ የተረፈውን ይዘን እንድንሄድ ያገባቡን ነበረ። ወላጆች ወደ ሌላ ቤት ሲሄዱ በልተው ጠግበው ሲተራርፍ፣ ልጆችም እኮ ስትሄዱ ስትጎርሱ የነበረ እጃችሁ ይሸታቸዋል፣ ውሰዱላቸው ብለው ዞር አድርገው ዛሬ ቴካዋ የምትሉት ማለት ነው የመጣው ከደጋግ ኢትዮጵያውያን ነው። የዛሬ ቴካዋ አንተ ሄደህ ልትመጀርገው ነው፣ እንደገና ልትበላ ሲረበህ ልትበላ ነው፣ ወይም ለሆነው ውለታ ነው፣ ወይ ለታመሙ ሰዎች ነው። የኢትዮጵያውያን ግን እቤት ላሉት ቤት ሲጠብቁ ለቆዩት ውሰዱላቸው ብለው በልተው ጠግበው መሄዳቸው በቂ አልሆን ብሎ ተሸክመውም እንዲሄዱ ኢትዮጵያውያን እንዴት እንደሚያምሩ የነበረ። አሁን ያለው ራሱን የቻለ ጥናት ያስፈልጋል። ደህና ዋላችሁ። አሁን ማዕድ ላይ ናችሁ። ምንም አትሉ በእውነቱ ቆርሶ መጉረስ የቀራችሁ። ይሄ እንደው ይናፍቋችሁ። በዚያውም እነዚህ ደጋግ ኢትዮጵያውያን ለዚህ ትውልድ እየናፈቁት ማደግ አለበት። እንደዚያ ነው አብርሃም የሚወደድ የነበረው በማብላቱ በማጠጣቱ ብቻ ሳይሆን ሊያበላ ሊያጠጣ ከመቻሉ በፊት የነበረው ቅድመ ገሃሱ አጋይስቴ ቤተ ገብርክሙ ሩቅ ያየውን እንግዳ ሳይቀር ሩጦ ሄዶ እንዳታልፉኝ የሚል እንግዳ ሲቀርበት ዛሬ ጌታዬ ተጣልቶኛል ማለት ነው። ብቻዬን ማዕድ የሚጋራው ሳይኖር በማዕድ የማይሰለፍ አብርሃም በረከቱ ከሁላችን ጋር ይሁን። ባለሀብት እንደ አብርሃም ሰጭም እንደ አብርሃም የለም። ባለሀብት መሆን እንደ አብርሃም መሆን ነው። እንደ አብርሃም ያለ የባለሀብትነት ደረጃ ብፁዕ ያስብላል። ስለዚህ ሁለተኛው የድህነት ወይም በመንፈስ ድሃ መሆን የሚባለው ሀብት እያለው የለኝም የሚል ሳይሆን የኔ ሀብት ከእግዚአብሔር የተገኘ ነው የሚል ነው። ሀብት እያለው የለኝም የሚልም አነፉ ግን ሰጪውን መካድ እኮ ነው። ተመስገን ትናንት መምህር ግሩም ሲያስተምሩ እንደነበር ተመስገን። እንደው እስኪ በሞቴ የቆሎ ተማሪን ያክል ምንም የሌለው ሰው አለ በዚህ ምድር? ምንም የሌለው ሰው ማለት እኮ የቆሎ ተማሪ ነው በሚበላ ደረጃ። የቆሎ ተማሪውን በሩን ሄደህ ብታንኳኳ የምታገኘው ጌታዬ እንደ ሆነ ነገር እየበረረ አይንህን የሚልህ በልብስህ የሚሞላ ቁንጫ ነው የምታገኘው እበሩ ላይ ስትገባ። አዎ ነገር ግን ስትገባ ኮፈዳው ባዶ፣ ቤቱ ውስጥ የሚበላ የለ፣ ግን በልቶ ነው የሚያድረው። ከኛ የተሻለ ምግብ፣ ከኛ የተሻለ መጠጥ፣ ከኛ የተረፈውን ከኛ የተሻለ እያደረገ የሚበላ ጠቢብ የቆሎ ተማሪ ነው በዚህ ምድር። የተለየ ጥበበኛ፣ የጥበቡም መዝገብ እመቤታችን ስለሆነች ነው። ሳይኖረው ከኖሩት በላይ የሚኖር የሚበላ ሳይኖረው
ሚበላ ካላቸው በላይ በልቶ የበላው ተስማምቶት የሚኖር የቆሎ ተማሪ ነው። እኔ ሩቅ ሳልሄድ እዚሁ ለማለት ፈልጌ። ስለዚህ የተከማቸውን ገንዘብ የተከማቸ ገንዘብ የሰበሰባችሁት በሪቅ በጎተራ ያለ ከሆነ የዛሬውን ወንጌል እንደሰማችሁት ነፍሴ ሆይ ብይ ጠጪ ጎተራ የሙሉ ነው ብሎ መዘርጋት አይደለም፣ መነጠፍ አይደለም፣ መተኛት አይደለም። ተመስገን ጌታዬ የሚበላውን የሰጠኸኝ የሚጠጣውንም የሰጠኸኝ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ማለት ያስፈልጋል። ስብሐት የሌለበት አቡነ ዘበሰማያት ቀልድ ነው። ምግብ እንድናገኝ ሀበነዮም ጠዋት ተናግሬዋለሁ። ከበላን በኋላ የምን ስብሐት? መሶብ ረግጠን አሽቀንጥረን ጥለን አይደል እንዴ የምንነሳው? ቤታችን ይመስክር ወገኖቼ። ሀብት የእግዚአብሔር ነው። የተሰጠነው ሀብት ከሌሎቹ ጋር ልንበላው ካልሆነ በስተቀር እንደ መርዝ ቁጠሩት። ምን ይላል መሰላችሁ? ምህረት የሚባል አለ። ምህረት ሁለት አይነት ነው። የመጀመሪያው ምህረት ሁለት አይነት ምህረት ነው ያለው። ሶስት አይነት ትርጉም አለው። አንደኛውን ስታየው ምህረት ስጋዊ የሚባል ነው ይልህና ምን ማለት ነው ካልኸው ቀዶ ማልበስ ቆርሶ ማጉረስ ነው ይልሃል። ምን ማለት ነው ሲተረጎም? የአማርኛው አማርኛ ፍቺ ቀዶ ማልበስ ማለት አንተ ወደ ቡቲክ ሄደህ ለራስህ ሱፍ ስታሰፋ ለወንድምህም እንደዚህ እንደሚያስፈልገው አምነህ ከራስህ ቀደህ ማልበስ ማለት ነው። ያንተን ድሪቶ ማልበስ ማለት አይደለም። ያንተን ያላለቀ የወዳደቀ ወስደህ መጣል አይደለም። ይሄ ቆሻሻ መጣያ ገንዳ ማድረግ ነው ሰው። ይሄ ስጦታማ አይባልም። እርግጥ ነው እኛ ለብሰ ነው ወይ ሲጠበን ወይም እንደው ሌላ ልብስ ሲያምረን ወሩረን እንጣለው ማለት አይደለም። ያንም መስጠት ለተቀባዩ ጥሩ ነው። ትክክለኛ ምህረት ስጋዊ የሚባለው ግን የሚያጸድቅ ስራ ሰራሁ ለማለት ግን እህቴ አንቺ ቢጃማ ልትገዢ ወደ ገበያ ስትሄጂ ነጠላ ልትገዢ ወደ ገበያ ስትሄጂ ሁለት ነጠላ መግዛት ያስፈልጋል። ብር ካለሽ ማለት ነው። ብር ካለሽ ማለት ነው። ተበድረሽ አይደለም። እህቴ እኮ ራቁት ናት። እህቴ እኮ ቤተክርስቲያን ሲመጡ የሚለብሱት ልብስ አጥተው ቤተክርስቲያን ማይመጡ ሰዎች እንዳሉ አታውቁም? ለቤተክርስቲያን የሚሆን ልብስ ያለ መኖር ብቻ እንዳይመስላችሁ። ቤተክርስቲያን ሲመጡ አለባበስ ማያውቁም አሉ። ልብስ ብቻ አይደለም የሌላቸው አለባበስ ማይችሉም አሉ። ግን የኛ ሰፈር ናቸው። ግን የኛ ጓደኞች ናቸው። ግን ሰው ናቸው። ዞር ብለን ያላየናቸው እንደ በርጤሜዎስ አቧራ ላይ ወድቀው ያሉ ከእውቀት ነፃ የሆኑ ዞር ብለን ደግሞ በጉድለታችን በቁስላቸው ላይ የሾለ እንጨት የምንጨምርባቸው እነርሱ ላይ የሌለ ነገር ለኛ መመጻደቂያ የሆነ የሚለብሱት የሌላቸው ጎዳኒስት ነው የምትሏቸው። በጣም ማዝንበትን ልንገራችሁ። በህይወቴ አገልጋይ ባልሆን ሁሉ ምልበትን ልንገራችሁ። ከተማ አቋርጬ በእግሬ ስሄድ ነው። አዎ ከተማ አቋርጬ ከሆነ ፌርማታ ወደ ሆነ ፌርማታ በእግሬ ከተጓዙ ወይ አንገቴን ደፍቼ መሄድ አለብኝ፣ ወይም ደግሞ እንደው በተሽከርካሪ ውስጥ ብሄድ ይሻላል፣ ወይ ከተማ መምጣት የለብኝም። የሰው እግር እየረገጥን አይደል እንዴ የምንሄደው? የሰው ወገብ ላይ እየረገጥን አይደል እንዴ የምንሄደው? ስንት ልጆች ቀን ማታ በአግባቡ መተኛት አላስችል ብሏቸው ብርዱ ቀን ይሻል ከሆነ ብለው ቀን ተኝተው ማታም ያልበሉ ቀንም ይበሉት የሌላቸው ከተማውን የሞሉት ያጥለቀለቁት እኛ ወርቅ ዘቦ ግምጃ ተጎናጽፈን ለምን ቆምበት ለእግራችን እንኳን ምንጣፍ ተነጥፎልን ቀይ ምንጣፍ አስነጥፈን ባለስልጣንን ብለን እየተንጎራደር የኛ ወገኖች መች ልብስ አላቸውና መች ሚለብሱት አላቸው። መልበስ ይኸውልህ ልብስ የላቸውም ብቻ አይደለም ብትሰጣቸውም ማለባበስ አይችሉም። በዚያ ልክ ሰው ወድቋል። በየትኛውም ከተሞች ነው ከፋሉ ያልናቸውንም ከተሞች እናያለን። እንደዚህ አይነት ሰዎች የሞሉባቸው ናቸው። አዎ ያንም ጥሩ ነው። ነገሮች ጥሩ ናቸው። ተክልን ተክላለን፣ መንገድ እንሰራለን፣ ብዙ ነገሮች ጥሩ ናቸው። የሰው ልጅ ግን ተክለነው ለምልሞ ካደገ ከወፈረ ከገዘፈው ሳር ውስጥ ተጎሳቅሎ ወድቋል። የሚለብሰው አጥቶ የሚበላው አጥቶ እኮ ባለሀብትነት ምንድነው? የምን ባለሀብት ነው? ኢትዮጵያ ምድር ውስጥ ያላችሁ ባለሀብቶች ዛፍ ስር የወደቁ እናንተ በስማችሁ ማስታወሻ ይሆኑናል ብላችሁ ተከላችኋቸው ዛፎች ውስጥ ፈራርሶ የወደቀ የሰው ልጅ አለ። አልብሱትና ይነሳ፣ እንደናንተ ይንቀሳቀስ፣ ወደ ልቡም ይመለስ። ሀገር መገንባት የሚችል ትውልድ መስመር ላይ ወድቋል።
አስፋልት ላይ ወድቋል እያልኳችሁ። ይሄን ማየት በላይ ምን ሽንፈታል? ይሄን ከማየት በላይ ምን የሚያሳዝን ነገር አለ ወገኖች? እንዴት ይበላናል? እንዴት ይጠጣናል? ከገነባቸዋቸው ፎቆች እግር ስር ስንት የኔ ቢጤ ነው ያለው። ስንቱ ወድቆ፣ ስንቱ መታከሚያ አጥቶ፣ መታከሚያ አጥቶ በሞተው ሰው ለቅሶ ላይ ለመገኘት ጥቁር ለብሰን አንደኞች፣ መቃብር ለመቆፈር አንደኞች፣ እድር ድንኳን ላይ አንደኞች፣ ለመታከም ግን የሚያበቃ ገንዘብ አጥቶ የሞተውን ጌታ ይቁጠር። ገንዘብ ያለው ጠፍቶ እንዳይመስላችሁ። ገንዘቡን በአግባቡ እንዲጠቀም ወንጌል ያላስተማር ነው ስለሆነ የኛም የመምህራኑ ችግር ነው። አዎ ሁኔታዎች አልመቻቻሉ። አብርሃምን በስም ብቻ እያወቅ ነው መጣን። በልቶ የሚያድር እንጂ አብልቶ የሚኖር ኢትዮጵያዊ እየጠፋ መጣ። በጋራ በመብላት የሚደሰት አፈር ስሆን ጭቃ ስሆን ብሉልኝ በሞቴ የምትል ኢትዮጵያዊት እናት እየናፈቀችን መጣች። በልቼ ልሙት የሚል እየበዛ መጣ። ወንዱም ሴቱም በዚህ መንፈስ ተጠመደ። ቱ የኔ አይደለም ግን አለኝ፣ ያለኝ ሀብት ከጌታዬ ያገኘሁት ነው ብሎ የሚያምን አለ ካላችሁኝ እርሱ ብፁዕ ነው። እንደዚህ አይነት ሰዎችን ማግኘት ብርቅ ሆኖብናል። እባካችሁ ወገኖቼ አሁን ያልኋቸውን ልጆች አሁን ያልኋቸውን ወድቀው ተጎሳቁለው ያሉትን አንዳንዶቹ ከሊቃውንት ቁጥር ያላቸው ናቸው። አንዳንዶቹ በዲግሪ ማዕረግ፣ በማስተርስ ማዕረግ፣ በዲፕሎማ ማዕረግ የተመረቁ ናቸው። መንገድ ላይ ወድቀው የተገኙት ያሉትን ሰዎች ቀረብ ብለህ ብታናገራቸው ይሄን ይነግሩሃል። እኔ እኮ ማስተርስ አለኝ፣ እኔ እኮ ዲግሪ አለኝ፣ እኔ እኮ ዲፕሎማ አለኝ። ታዲያ ለምን መንገድ ላይ ወደቅ ካልከው አብርሃም ጠፍቶ ደጉ አብርሃም እስከ ደግነቱ ድረስ ከአካባቢ ጠፍቶ። ለዚህ ነው ደጋጋ አብርሃሞችን ልንሆን ይገባል። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በተራራው ስብከት ውስጥ ቅድሚያ ከተሰጣቸው ነገሮች ውስጥ የአንደኛው ሁለተኛ በሀብት በኩል ያለው ትርጉም፣ ሶስተኛ የሰማችሁኝ ነው። ልቀጥል። እየሰማችሁ ነው ወይ? እኔ የምላችሁ እስኪ ስሙኝ። በጀርባችሁ ምንድነው ያለው? በጀርባችሁ ምንድነው የተቀመጠው? ይውታ ጀርባችሁ ምንድነው ያለው? የወረ ነገር ታይቶኝ ነው። ጀርባችሁ እዩ፣ ዙራችሁ ጀርባችሁ። አረ ጀርባችሁ ነው። ምንድነው የተቀመጠው? በቂ መልስ ነው። እግረ መንገዱንም አንገታችሁን እንድታንቀሳቅሱ ስፖርት ነው ያሰራዋችሁ። አሁንም ይሄ አይምሯችሁ እንዳይዛነፍ ፈልጌ እንደተስተካከለ ጠብቁኝ ባካችሁ። ሶስተኛው ብፁዓን ነዳያን በመንፈስ የሚለውን ሲተረጎም በእውቀት ብለናል፣ በሀብት ብለናል። እውቀትን የሚመለከት ሀብትን የሚመለከተውን የሰላ ትርጉም ለማየት ሞክረናል በስብከት ሕግ መሰረት። ሶስተኛው ግን ጉልበት ነው። ጉልበት ያላቸው ሰዎች አሉ። እንደነ ሶምሶን በድምጽ ብቻ ማንበርከክ የሚችሉ፣ በእይታ ብቻ በሞገስ ብቻ መጣል የሚችሉ፣ በእውነት በቅርብ ርቀት ገና ስማቸው ሲጠራ መጣል የሚችል ሞገስና ግርማ ያላቸው እነርሱ ጉልበተኞች ናቸው። አንበሳ በጡጫ ነብር በእርግጫ መግደል የሚችሉ እነርሱ አይነት ሰዎች እንደ ዳዊትን ያክል ጉልበተኛ ይታለ። ዳዊት ምን አለ? ጎልያድን በአንዲት ጠጠር በመታ ጊዜ የተናገረው እጅግ ይገዛናል። አሚሃ ወድቀ በኃይለ እግዚአብሔር የሚለው ያን ጊዜ በእግዚአብሔር ኃይል ወደቀ። እንዴት አይነት ትልቅ ነገር መሰላችሁ! ጎልያድና ጎልያዳዊነት በአንዲት ታናሽ ጠጠር ላይ በነበረው ታላቁ የእግዚአብሔር ኃይል ሲንበረከኩ ሲወድቁ፣ ጠላትነት ጥላቻ ከእስራኤል ራስ ላይ ሲወርድ ዳዊት የተናገረው ይሄ የሆነው በእግዚአብሔር ኃይል ነው አለ። ጎልያድም በለው ጎልያዳዊነትም በለው ጥላቻም በለው የተንበረከከው በእግዚአብሔር ኃይል ነው። እኔ በወረወርኋት ድንጋይና በድንጋይ በመወርወር ወንጭፍ በመወንጨፍ ብቃቴ ሳይሆን በድንጋይዋ ላይ ባለው በታላቁ የእግዚአብሔር ኃይል ጎልያድ ወደቀ አለ። ጉልበተኞች ሆይ ወጣቶች፣ በእድሜም በብዙ ነገርም ፈርጠም ጎልበት ያላችሁ ሰዎች እግዚአብሔር እንዲህ ይላል፣ ጉልበተኞች አድርጎ የሰራችሁን ጌታ አዎ ጉልበት አለኝ፣ ያለኝን ጉልበት ግን የሰጠኝ መድኃኔዓለም ነው ብሎ መናገር እንደሚገባ ተጽፏል።
የተከበራችሁና የተወደዳችሁ መላ ኦርቶዶክሳውያን የትምህርታችን ርዕስ የተራራው ስብከት የሚል ነው። የተራራው ስብከት በሚለው የትምህርት ርዕስ ውስጥ ከሶስቱ ዋና ዋና ነገሮች በፊት ያስቀመጡት ቅድመ ሁኔታ አለ። የህዝቡ መሰብሰብ ቅድመ ሁኔታ ነው። ይሄ የህዝቡን መሰብሰብ አይቶ ጌታ እንዴት እንደመጣ መጥቶ እንዴት የት ላይ እንደተቀመጠ ከዚያ በኋላ የሆነው እንዴት እንደሆነ ካየን በኋላ በጉልበት በገንዘብ በእውቀት ምክንያት እቡይነትና የሆነው ሁሉ ከራሴ አንጻር ሳይሆን ከእግዚአብሔር አንጻር ሆነ ማለት ብፁዕ እንደሚያሰኝ የተናገረበትና ያስተማረበት የወንጌል ክፍል ነበረ። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። በሰላም